ቤተሰቦች ዛሬም ሌላ ቪዲዮ ይዘን መጥተናል። እኛን ለማበረታታት ቪዲዮን ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር ሲሆን የተባለች ተማሪ በአባቷ አማካኝነት ጥቃትና ድብደባ ሲደርስባት በማሳየት ነው። ከብዙ ጊዜያቶች በኋላ አሁን ላይ ተመልሶ መጥቶ እናትሽ የት ናት በማለትና ገንዘብ እንድትሰጠው እንደሚፈልግ በመናገር የሚቀጠቅጣት ሲሆን በመጠጥ ሱስ ሊያብድ የደረሰና ስለ ቤተሰቦቹ ግድ የማይሰጠው አይነት ሰው ነው። እናቷ ሳትቀር ልጇ እየተደበደበች ቢሆንም ገብታ ከመከላከል ይልቅ በፍርሃት በሩ ላይ ተደብቃ ስታዳምጥና ፖሊሶችን ጠርታ ግን በቁጥጥር ስር እንዲውል ስታደርገው ይታያል። በተመሳሳይ መልኩ ሲሆንም ብትሆን ጉዳት ደርሶባት በአምቡላንስ ወደ ሆስፒታል ተወስዳለች። በመቀጠልም እይታችን ከድፍን 1 ዓመት በኋላ አባቷ እስር ቤት ውስጥ እንዳለ ህይወቱ አልፎ ቤተሰቦቹ መሞቱ ተነግሯቸው ባይወዱትም ነገር ግን የመቃብር አፈሩን ወደ ባህር ውስጥ እየወረወሩ ሲሆን አሁን ላይ ካለሰቀቀን በሰላም መኖር እንደሚችሉ ሁለቱም ቢያምኑም እንደ ሁል ጊዜው ለራሷ ብቻ ከምታስበው እናቷ ጋር አብራ መኖሯ ግን ሲሆንን ደስተኛ አላደረጋትም ነበር። የዛኑ ቀን አመሻሻ አካባቢ እንቅልፍ ሊወስዳት ስላልቻለ ብቻዋን በመናፈሻ ቦታ ላይ ዥዋዥዌን እየተጫወተች ሲሆን በአጋጣሚ ጆንጊዩን የተባለ በሷ እድሜ ያለ ልጅ ልክ እንደሷ እንቅልፍ ሊወስደው ስላልቻለ ከአጠገቧ መጥቶ ሲቀመጥና በባህሪው ቀለል ያለ ስለነበር ሊግባባት ሲሞክር እኛም ብንሆን የሀብታም ልጅ እንደሆነና ገና ትላንት ወደ ኮሪያ እንደመጣ እንረዳለን። እየደጋገመ ስሟን ቢጠይቃት ምላሽ ግን ልትሰጠው ያልቻለች ሲሆን በዝምታ ልትዋጥ የቻለችበት ምክንያት በሰፈሩ ዘንድ አባቷ ነፍሰ ገዳይ እንደሆነ ሁሉም ሰው እንደሚያውቅና በትምህርት ቤት ውስጥ ሳይቀር ተማሪዎች በዚህ ምክንያት ስለሚያገሏት እሱም ቢሆን ሊያሾፍባት መስሏት ነበር። ታዲያ ዝናብ መጣል ሲጀምር እንኳን እሱ ቢጠለልም በዝናብ እየደበደበች ቆማ ስትመለከተው ባህሪዋ ግራ ጋብቶት እንድትጠለል እየጠየቃት ይገኛል። እየሮጠች ግን ትታ ወደ ቤቷ በመግባት ደስተኛውና ለተኛችው እናቷ አንድ ሰው ጓደኛዬ ሊሆን ፈልጓል በማለት ስትነግራትና አስቀምጠው የነበረውን ዣንጥላ በመያዝ ወደ እሱ ጋር ተመልሳ በመምጣት ስትሰጠው እሱም ቢሆን ነገ ተመልሶ በመምጣት ዣንጥላውን እንደሚመልስላት ቃል ሲገባላት ይታያል። እቤቱ እስኪደርስ ድረስ ግን ዣንጥላው አሮጌ በመሆኑ በንፋሱ አማካኝነት ሊገነጠል እየደረሰ በቅጡ እንኳን እንዲጠለል አልረዳውም ነበር። በቀጣዩም ቀን ጠዋት ላይ ደስተኛ ሆና የተቀጣጠሩበት ቦታ ላይ እስኪመጣ እየጠበቀችው ሲሆን ደቂቃዎች አልፈው ሰዓታቶች ቢቆጠሩም እሱ ግን ቦታው ላይ ሳይመጣ ሲቀርና እይታችንም ወደ እሱ ጋር ወስዶ የአያቱ የቀብር ፕሮግራም ላይ እንደሚገኝ ያሳዩናል። እሱና ቤተሰቦቹ ግራ የሚያጋባና ውስብስብ የሆነ ታሪክ ያላቸው ሲሆን የአባቱ ስም አንቴጁን እንደሆነ የሞተው አያትየውም ከልጁ አንቴጁን ጋር እየተግባባ ስላልነበር ያለውን ንብረት በሙሉ ኪም ለተባለችዋና እዛው ቤቱ ስለነበረችዋ ሴት አሳልፎ ሊሰጥ እንደወሰነ፣ በዚህም ምክንያት ለጊዜው ግልጽ ባልሆነ ሁኔታ በድንገት አያትየው ህይወቱ ሊያልፍ የቻለ ሲሆን አባትየው አንቴጁንም እቤት ውስጥ የነበሩትን ውሾች እንዳታመልጥ ወደ ኪም ጋር ለቆባት እያስፈራራት የአያትየውን ንብረት ለመውረስ የሚረዳው ሚስጥራዊ ኮድ እንድትነግረው እየጠየቃት ሲሆን በሰዓቱ ግን እሷ ኮዱን የያዘውን የአንገት ሐብል ለልጇ ሰጥታ እግሩ ላይ ጉዳት ቢደርስበትም ከቦታው ግን እንዲያመልጥ አድርጋው ነበር። ከዚህም ክስተት በኋላ ልክ እንደ እብድ እንደሆነች እያስመሰለች የስነ ልቦና አገልግሎት የምታገኝበት ሆስፒታል ውስጥ አንቴጁን እንድትገባ ያደረጋት ሲሆን አገልጋይ ነርስ በመምሰል እየረዳቻት በነበረችው ጓደኛው አማካኝነትም አሁን ላይ ልጇ በሰላም ከአንቴጁን ሰዎች ማምለጥ እንደቻለ መረጃም ደርሷታል። በሌላ በኩል አንቴጁን ደግሞ ቤተሰባቸው ውስጥ እየተፈጠረ የነበረው ውስብስቡ ታሪክ እስኪያልቅ ድረስ ለአመታቶች ያክል ልጁ ጆንጉን ወደ አሜሪካ ልኮት እንዲመለስ አሁን ላይ ያደረገ ሲሆን ከሁሉም ሰው በላይ የሚጨነቀው ለሱ ሲሆን በተቃራኒው ይህ ክስተት ግን የእንጀራ እናቱን ከመጠን በላይ ያናዳታል። ውስብስብ ከሆነው ከቤተሰባቸው ታሪክ ስንመለስ ቀኑን ሙሉ ጆንጉ የአያቱ የመቃብር ፕሮግራም ሲያከናውን ከቆየ በኋላ እረፍት ለማድረግ ወደ መኝታ ክፍሉ ሲገባ ዣንጥላውን ይመለከትና ከሲሆን ጋር ለመገናኘት ቀጠሮ እንደነበረው ትዝ ሊለው ችሏል። እሷ ደግሞ ጠብቀው ሳይመጣ ሲቀር ወደ ቤቷ እየተመለሰች እያለ የተዘጋ አንድ ቤት ውስጥ ተኝቶ ያቃሰተ የነበረ ሕፃን ልጅ አይታ ልትረዳው የሞከረች ሲሆን የኪም ጓደኛ የሆነችው ዳዩን ምታጊን ከቦታው ለቃ እንድትሄድ አድርጋታለች። በቀጣዩም ቀን ጠዋት ላይ ወደ ትምህርት ቤቷ እየሄደች እያለ እንደ ሁል ጊዜው ተማሪዎች እየተቋቆሙና ሙድ እየያዙባት ሲሆን ክስተቱንም መኪና ውስጥ ሆኖ ፖሊስ የሆነው ኪም እየተመለከተ አባቷ ያኔም ጥቃት ሲያደርስባት ያዳናት ፖሊስ ይሄ ሲሆን ከበፊት ጀምሮ እውነተኛውን ታሪክ እንደሚያውቅ አባቷ ሰካራም እንጂ ነፍሰ ገዳይ እንዳልሆነና በሰዓቱ የነበሩት አቃቢ ሕግና ፖሊሶች ግን የተፈጠረውን ወንጀል በፍጥነት ለመዝጋት ሲሉ እሱ ላይ ያላኮበት እንዲዘጋ እንዳደረጉ ሳይቀር አሁን ላይ እያስታወሰና እየተናደደ ይገኛል። ታዲያ
ዛሬ እሷ የምትማርበት ትምህርት ቤት ውስጥ ጆንጉም ሳይቀር አዲስ ተማሪ በመሆን ተመዝግቦ ይገባል። አስቀድሞ እዚህ ትምህርት ቤት ውስጥ እንደምትማር ስላወቀም ዣንጥላውን ሊሰጣት ይዞላት የመጣ ሲሆን በድጋሚ ተማሪዎች የነፍሰ ገዳይ ልጅ በማለት ሲጠሯት የሰማ ሲሆን ክስተቱ እሱንም እንዲፈራት አድርጎ ሲሸሻትና እረፍት ሰዓት ላይ እንኳን ባስኬትቦል እየተጫወተ እያለ ጉልበተኛ ተማሪዎች ከነሱ በላይ ስለሚችል ተናደውበት በቅናት ሲደበድቡትና እሷም ክስተቱን እየተመለከተች አቅም ስለሌላት ልትረዳው ባችልም አባቷ ሲደበድባት የነበረውን ነገር ግን ክስተቱ ሊያስታውሳት ችሏል። አመሻሽ አካባቢም እቤቷ እየተመለሰች እያለ ዝናብ እየጣለ ስለነበር በድጋሚ ዣንጥላዋን ልትሰጠው ብትሞክርም ጓደኛዋ መሆን እንደማይፈልግና የነፍሰ ገዳይ ልጅ እንደሆነች በመናገር ልቧን ሰብሮትና እንድታለቅስ አድርጎ ትቷት ሲሄድ ይታያል። ብዙም ሳይቆይ ግን በዝናብ እየተደበደበ ለደቂቆች ያክል ዥዋዥዌው ላይ ቁጭ ብሎ ክስተቱን ያሰበ ከቆየ በኋላ ጥፋተኛዋ እሷ ሳትሆን አባቷ እንደሆነ ተረድቶ ሰዎችን እየጠየቀ ቤቷን አጣርቶ በሚያምራበት ሰዓት ላይ ችግር የማያጣት አይነት ሴት በመሆኗ እናቷ ከጎረቤቶቿ ጋር እየጣላችና እሷም ልታገላግል እየሞከረች የተመለከታት ሲሆን ገና ስታየው እንድታፈራ አድርጓት እያለቀሰች ስትሄድና እሱ ግን ተከታትሏት እዛው መናፈሻ ቦታው ላይ አግኝቷት ይቅርታ በመጠየቅ ጓደኛው እንድትሆን ጥያቄን ሲያቀርብላት በቅጽበትም የያዘን ስሜቷ ወደ ደስታ ተቀይሮ በሀሳቡ ስትስማማ ይታያል። በተመሳሳይ ሰዓት ላይ እናቷ ለፖሊሱ ኪም በሟች ባለቤቷ አማካኝነት ህይወቷ ውስጥ ያጋጠማትን ነገር በሙሉ እያማረችና እየተናገረች ሲሆን እሱም የጥፋተኝነት ስሜት ተሰምቶት እግሯ ላይ ተንበርክኮ ባለቤቷ ነፍሰ ገዳይ እንዳልነበር ትክክለኛ ገዳዩን ባለማግኘቱ ይቅርታ ሲጠይቃትና ይህ ክስተትም እስከዛሬ ባለቤቷን በተሳሳተ መንገድ እንደ ነፍሰ ገዳይ እንደቆጠረችው እንድትረዳ አድርጓታል። ከዚህም ክስተት በኋላ ጓደኛሞች ለመሆን በመስማማታቸው እሷ የፍርሃት ስሜት ቢሰማትም ትምህርት ቤት ውስጥ ሳይቀር ጓደኛዋ መሆኑን ተማሪዎች እንዲያውቁ እያደረገ በግልጽ ከጎኗ ሲሆንና ጉልበተኛ ተማሪዎች ሊያሰቃዩት በሞከሩ ቁጥር ልክ እንደ ወንድም ከጎኗ ሆኖ ሲከላከልላት፣ ጉልበተኞቹ ግን ሁለቱንም ለማሰቃየት ሲሞክሩና ከቁም ነገር ሳይቆጥራቸው ሲሆንና ጆንጊዮ ግን ደስተኛ ሲሆኑም ይታያል። በአጋጣሚ አንድ ቀን ላይ ወደ ቤቷ እየሸኛት እያለ ያ ታዳጊ ሕፃን የሚገኝበት ቤት በእሳት እየነደደና እሱም ተቆልፎበት ለመውጣት ተቸግሮ ያገኙ ሲሆን አንድ ላይ ለሁለት በመሆን በሩን ሲገነጥሉትና ሕክምና ቦታ ከወሰዱትም በኋላ ቤተሰቦቹ ከጎኑ ስለሌሉ ጆንጉ አባቱ ጋር ደውሎ እርዳታን ሲጠይቅና አባትየውም ቢሆን እስከዛሬ እየፈለገው የነበረው ሕፃን እንደሆነ ባያውቅም ሰዎቹን በመላክ ግን እርዳታን እንዲያገኝ ሊረዳውም ችሏል። እስከዛሬ ደብቀው የነበረችው ዳሃዩንም የተፈጠረውን ነገር ካወቀች በኋላ በሯ ላይ አንቴጁን እንዲጠብቋት ያስቀመጣቸውን ጥበቃዎች እንዳይመለከቷት በጣሪያው በኩል ዘላ ካመለጠች በኋላ ደቂቃዎችን ሳታጠፋ ወደ ሆስፒታሉ ስታመራና በሩ ላይ ቆሞ ያለውን ጆንጉን ከተመለከተችውም በኋላ የልጁን ሕይወት ያተረፈው የአንቴጁ ልጅ እንደሆነ ስትረዳና ውስጥ ላይ ሲሆን ልትንከባከበው እየሞከረች የነበረ ቢሆንም በመኪና ጭናው ግን ከዚያ ቦታ እንዲያመልጥ ስታደርገው ይታያል። ሕፃኑ ልጅም ቢሆን አተኩሮ ጆንጉን እየተመለከተው የእሱም ሆነ የእናቱ ጠላት ልጅ ሕይወቱን ስላተረፈለት እየተናደደም ይገኛል። ሁሉም ነገር ተረጋግቶ ሲሆን ቤቷ በምትመለስበት ሰዓት ላይ እናቷ ከፖሊሱ ጋር ተስማምታ እየተቸገሩ እዚህ እንዳይኖሩ ወደ እሱ ቤት መጥተው አንድ ላይ እንዲኖሩ እንደተስማሙ የነገረቻት ሲሆን ብዙ ባይሆንም እቃቸውን በሙሉ ሰብስበው ግን በቀጣዩ ቀን ላይ ወደ ቤቱ ጉዟቸውን ሲያደርጉና የፖሊሱ ሴት ልጅ ግን ሊያገባት አስቦ እንጀራ እናትን እንዳመጣባት በማሰብ እናትየዋንም ሆነ ሲሆንን በጥላቻ አይን እያየቻቸው ይገኛል። ቀናቶች እየተቆጠሩ በመጡ ቁጥር በጆንጉና በሲሆን መካከል ያለው ጓደኝነት እየጠነከረና ሰውነቷ ላይ ያለውን ጠባሳ እያሳየችው በአባቷ አማካኝነት ያጋጠማት እንደሆነ በመናገር ሚስጥሯን በሙሉ እየነገረችው ወደ ትምህርት ቤት አንድ ላይ እየሄዱና እየተመለሱም ይገኛል። በአጋጣሚ አንድ ቀን ላይ እየተመለሱ እያለ ባስ ውስጥ እንቅልፍ ወስዷት ግን እሱ ፊቱን አዘቅዝቆ እየተመለከታት እያለ በአጋጣሚ ሹፌሩ ፍሬን ሲይዝ ሊሳሳሙ የቻሉ ሲሆን በተለይ እሱን ክስተቱ እንዲያፍር ሲያደርገውና እቤቷ ድረስ አድርሷት በራቸው ላይ የነበረው ማብራት ተበላሽቶ ስለነበር አንድ ላይ ሊያስተካክሉ ሲሞክሩና ተቀራርበው ፖሊሱ ተመልክቷትም ሊያበላሻት እየሞከረ ያለ ዱርዬ መስሎት በሚያስቅ ሁኔታ ጆሮውን ቆንጥጦ ቤት ሲያስገባውና ብቸኛ ጓደኛዋ እንደሆነ እውነታውን ካወቀ በኋላ ግን ደስተኛ ሆኖ ሲንከባከበው በልተውና ተመግበው ከጨረሱ በኋላ አንዴ ራሱን እንዴት መከላከል እንዳለበት እያስተማረው እሱን ሲጨርስ ደግሞ አንድ ላይ ተሰብስበው እየደሰቱ አሪፍ ጊዜን ሲያሳልፉም ይታያል። በአጋጣሚ ቤቱ በሚሸኘው ሰዓት ግን አባቱ አንቴጁን በር ላይ ስለነበር ሰላምታን ቢያቀርብለትም ትቶት ሲገባና ጆንጉን በአባቱ ስም ይቅርታ ጠይቆ ወደ ውስጥ ከገባ በኋላ ፖሊሱ ኪም በር ላይ ቆሞ አንድ ሰው እየተከታተላቸው እንደነበር ካስተዋለ በኋላ ጉዳዩን ለማጣራት ቢሞክርም መኪናውን ግን በፍጥነት በመንዳቱ በማስታወሻ ወረቀቱ ላይ የመኪናውን ታርጋ ሲመዘግበው ይታያል። በተመሳሳይ መልኩ አባቱ ለጆንጉም ከድሃ ሰዎች ጋር አብሮ ከሆነ በድጋሚ ወደ አሜሪካ እንደሚልከው በመናገር እያስፈራራው ይገኛል።
ጥቂት ቀናቶች ተቆጥረው በጆንጉም ሆነ በሲዮን ልብ ውስጥ የፍቅር ስሜት መፈጠር የጀመረ ሲሆን በአጋጣሚ በአንድ ዝናባማ ቀን ላይ ግን እንዲገናኙ ተቀጣጥረው ስለነበር ሁለቱም ወደ ቀጠሮ ቦታ ሲያመሩና ቦታው ላይ በሚደርሱበት ሰዓት ግን ጥቁር በጥቁር የለበሰ ሰው ሲያግታትና እሱንም ቢሆን አግቶ ጸጥ ያለ ቦታ ላይ ወስዶ ሲደብቃቸው ይታያል። ይሄ ሁሉ ነገር የታቀደው እብድ እንደሆነች እያስመሰለች ባለችው በኪንና ጓደኛዋ በሆነችው በዲሃዩን አማካኝነት ሲሆን ጆንጉን ካገተች በኋላ እሱን ተጠቅማ ከአባቱ ጋር በመደራደር በሰላም ለቋት ከልጇ ጋር ለመሆን አቅዳ ነበር። ሁሉም ነገር ግን እንደ እቅዷ ሳይሄድላት ቀርቶ አባቷ አንቴጁን ከመልቀቅ ይልቅ ሰዎቹን ተጠቅሞ ልጁ ያለበትን ቦታ ማፈላለግ ሲጀምርና በተመሳሳይ መልኩ ፖሊሱ ኪምም ሲሆን እንደጠፋች ካወቀ በኋላ እያፈላለጋት ይገኛል። እንዲሁም አጋቹም ቢሆን ከተሰጠው ትዕዛዝ በመውጣት በአሰቃቂ ሁኔታ ጥቃት አድርሶባት ሲደፍራት ይታያል። የሚፈጠረው ነገር በሙሉ ጆንጉ የተመለከተ ሲሆን አጠገቡ የነበረውን የተሰበረ ብርጭቆ ተጠቅሞ የታሰረበትን ገመድ ማላቀቅ ቢችልም ለሚያፈቅራት ሴት ከመከላከል ይልቅ ግን በፍርሃት ስሜት ሆኖ ራሱን ለማትረፍ ከቦታው የሮጠ ሲያመልጥ ይታያል። የህዝብ ስልክን በመጠቀም አባቱ ጋር ደውሎ አድራሻውን በመላክ እንዲረዳው የጠየቀ ሲሆን ጥቂት ደቂቃዎችን ከቆየ በኋላ ግን ሁለቱ አጋቾች ወደ ቦታው መጥተው ሲይዙትና እየደበደቡት እያለ ግን ወደ ቦታው ከሰዎቹ ጋር አባቱ መጥቶ አንደኛው አጋች ቢያመልጥም ሌላኛውን ግን ሲይዙት ይታያል። በተመሳሳይ ሰዓት ላይ ዳሃዩን ከህፃኑ ልጅ ጋር በመኪና ወደ ቦታው ስትመጣ ጥቃት ቢደርስባትም ሲሆን ግን ስታመልጥ ያገኘቻት ሲሆን ከሁሉም ነገር ጀርባ እሷ እንዳለችበት እንዳይታወቅባት ልትገላት መኪናውን ወደ እሷ ጋር ስትነዳው ይታያል። ከጥቂት ሰዓታቶች በኋላ አባቱ ጆንጉን ከቤቱ ይዞ ሲሄድና ጓደኛውን እንዲያድንለት እያለቀሰ ቢለምነውም እሱ ግን ከቤት እንዳይወጣ በመናገር ሲቆልፍበት እንዲሁም ወደ እነሱ ጋር ማስረጃ እንዳይጠቆም ጥቃቱ የተፈጠረበትን ቦታ ሳይቀር በእሳት ሲያነዳውም ይታያል። በቀጣዩም ቀን ላይ እናትየዋ ልጇ ልትገኝ ስላልቻለች ራሷ ወጥታ ለማፈላለግ ያቀደች ሲሆን ብቸኛ ጓደኛዋ ጆንጉ በመሆኑ ቤቱ ስታመራና በአባቱ ሰዎች አማካኝነት ግን እንዳትገባ ሲዘጉባት እሱም ውስጥ ላይ ሆኖ ድምጿን በሰማ ቁጥር የሚወዳትንና ብቸኛ ጓደኛውን ትቶ በመሄዱ የጥፋተኝነት ስሜት እየተሰማው በጸጸት የሚያደርገው ነገር ሲያጣና ጭራሹኑ እናትየዋ ጥበቃዎቹን በማዘናጋት የፖሊሱን ልጅ አምልጣ ወደ ውስጥ እንድትገባ በማድረግ እስከ ዛሬ ሲሆን የጻፈችውን ደብዳቤ እያሳየችው የት ነው ያለችው በማለት ብትጠይቀውም እሱ ግን በዝምታ ሲዋጥና ጥበቃዎቹም ከቦታው እንድትወጣ ሲያደርጓት ይታያል። ጆንጉ ዲያሪዋን እያነበበ እስከ ዛሬ ከእሷ ጋር ያሳለፈውን ጊዜ ማስታወስ መጀመሩ የበለጠ በጥፋተኝነት ስሜት እንዲጠቃ አድርጎታል። ጭራሹኑ ፖሊስ ኪም የፍተሻ ፍቃድን በመያዝ ወደ ቤት ይገባና ለአንዳንድ ጥያቄዎች ጆንጉን ወደ ፖሊስ ጣቢያ ሊወስደው እንደሆነ የተናገረ ሲሆን ራሱ ጆንጉም ለመሄድ ፍቃደኛ ሲሆንና በተቃራኒው ኪም ግን ወደ ፖሊስ ጣቢያ ሳይሆን ጸጥ ያለ ቦታ ይዞት በመሄድ ብቻቸውን ማውራት ጀምረው ከመጠን በላይ ሲሆን ተጠቂ ሴት እንደሆነችና አባቷ እንኳን ነፍሰ ገዳይ እንዳልሆነ ነግሮታል። ከዚህም ክስተት በኋላ ማጣራቶችን ጀምሮ የደፈራትን ሰው ማግኘት የቻለ ሲሆን እየደበደበ እውነታውን በሚያወጣጣው ሰዓት ላይ እንደደፈራትና ባህር ውስጥ ጥሎ እንደገደላት ሲናገር ይህም ነገር ከመጠን በላይ እንዲያዝን ቢያደርገውም ወንጀሉን በማመኑ ግን ኬዙ ሲዘጋና ፖሊስ ኪም ግን ሬሳዋ ሊገኝ ስላልቻለ የተቀነባበረ ነገር እንደሆነ አምኖ ጭራሹን የፖሊስ ጣቢያ ውስጥ ረብሻዎችን መፍጠር ሲጀምርና በተመሳሳይ መልኩ ጆንጉም ቢሆን አባቱ ተንኮለኛ እንደሆነ ስለሚያውቅ በቀጣዩ ቀን ላይ ወደ ሚስጥራዊ ቢሮ ገብቶ ማጣራት ጀምርበት ሰዓት ላይ ተደብቆ የተቀመጠውን የአጋቹን ስልክ ላይ ያገኘው ችሏል። በተመሳሳይ ሰዓት ላይ ከዚህ ቀደም የታዳጊውን ሃዮንግ ጁንን ህይወት ከእሳት አደጋ ሲሆን አትርፋለች ስለነበር እሱም ለዳዮን ውለቷን ለመመለስ እንዳትገላት አሳምኗት እስክታገግም ድረስ ሶስቱም አንድ ቤት ውስጥ ተደብቀው የሚገኙ ሲሆን በአጋጣሚም ክፍሉ ስልክን ተቀምጦ ሲሆን ተመልክታ አንስታው ፊት ለፊት በነበረው ቁጥር ስትደውልና የደወለችውም የአጋቹ ስልክ ላይ ስለነበር ጆንጉ ሲጠራ ተመልክቶት በማንሳት ዳይ ስልኩን ቀምታትና እየጨቃጨቁ ስለነበር ድምጿን ሰምቶ አሁንም በህይወት እንዳለች ሲያውቅና በድንገት የሱማ አባት መጥቶ ስልኩን ሲቀበለው መረጃን ለማጥፋት በመሞከሩ ተናዶበት ሲጨቃጨቁና በድጋሚ የሱ ልጅ መሆንም ሆነ እሱ ቤት ውስጥ መኖር እንደማይፈልግ በመናገር ቤት ውስጥ የነበረውን የሲዮንን ዲያሪ ይዞ ከቤቱ ለቆ ሲወጣና ቀጥታ ፖሊስ ወደ ሆነው ኪም ጋር አምርቶ ዛሬ ያጋጠመውን ነገር በሙሉ በመናገር እስካሁን በህይወት እንዳለች ፍንጮችን ሲሰጠው አስቀድሞውኑ ኪምም ተጠራጥሮ ስለነበር ጉዳዩን በጥልቀት ማጣራት ሲጀምርና ጆንጉ ደግሞ አመሻሽ አካባቢ ከቤቱ በመውጣቱ የሚያርፍበት ቦታ ስለሌለ የፖሊሱ ልጅ
የሆነችው ሃና እነሱ ቤት ይዛው ብትሄድም የሲዮን እናት ግን ገና ስትየው ለልጇ ሞት እሱን ጥፋተኛ አድርጋ እያለቀሰችና የምታችው እልዋን ለመወጣት ስትሞክር ይታያል። እስከ ጠዋት ድረስ መርማሪ ፖሊስ ኪም በዚህ መልኩ ስለሷና ስለ ዳሃዩን እያጣራ በስልኩ አማካኝነት አድራሿን አግኝቶ እርግጠኛ ለመሆን አስቀድሞ ብቻውን ቦታው ላይ ሲያመራና በሰዓቱ ግን ሶስቱም በህገወጥ መንገድ ከሀገር ለመውጣት በመኪና ጉዟቸውን ጀምረው ስለነበር ከኋላ ኋላቸው መኪናውን እያፈጠነ ሲከታተልና በመስኮቱ በኩል በባንዴጅ የተጠቀለለውን የሲዮን ፊት ሲመለከት እስካሁን በህይወት በመኖሯ ደስተኛ ሲሆን ሊያስቆማቸው ቢሞክርም ግን አስቀድሞ ህፃኑ ሂዮንግቹ የመኪናው ፍሬን ውስጥ የለስላሳ ዕቃ ሰንቅሮበት ስለነበር ፍጥነቱን መቆጣጠር ከብዶት በሚያሳዝን ሁኔታ ከነ መኪናው ተከስክሶ ህይወቱ ሲያልፍ ይታያል። ከዚህም ክስተት በኋላ እይታችን 10 ዓመታቶችን ወደፊት ወስዱን ጆንጉን አድጎና ወጣት ሆኖ እስከ ዛሬ ያልተፈታውን ኬዝ ለመቋጨት ብሎ መርማሪ ፖሊስ ሆኖና በተደጋጋሚ ባለቀው ቁጣ ቢደርስበትም የመጠየቂያ ክፍል ውስጥ በመግባት ግን የደፈራትን ሰው እያስጠርቶ እውነታውን እንዲያወጣ በተደጋጋሚ ሲደበድበው ይታያል። ከስራው ውጪ በግል ህይወቱ ደግሞ የተንደላቀቀውና በሀብት የተሞላውን የአባቱን ኑሮ አልፈልግም ብሎ በፖሊሱ ኪም ፋንታ ልክ እንደ አባወራ በመሆን ሴት ልጁ ሃናንም ሆነ የሲዮን እናትን እየተንከባከበ አብሯቸው እየኖረም ይገኛል። በሌላ በኩል አሜሪካ ውስጥ የምትገኘው ሲዮን ደግሞ አድጋና አምሮባት ታዋቂ የፋሽን ዲዛይነር የሆነች ሲሆን በእድሜ ከሷ በሚያንሰውና አብሯት ከሀገር ከወጣው ሃዮንግጁን ጋርም የፍቅር ግንኙነት ውስጥ ትገኛለች። በጭንቀት አማካኝነት ግን የድሮ ህይወቷ ጫናን ፈጥሮባት ስለነበር ሙሉ በሙሉ በሚባል ደረጃ በመርሳት በሽታ ታማ በልጅነቱ ያሳለፈቻቸውን መጥፎቹን ጊዜያቶች አሁን ላይ ረስታቸው ይገኛል። በተመሳሳይ መልኩ እሱም ቢሆን በልጅነቱ እግሩ ላይ ያጋጠመው አደጋ አሁን ድረስ ጫና ፈጥሮበት በከዘራ እየተደገፈ ነበር የሚጓዘው። በአጋጣሚ አንድ ቀን ላይ ግን ሁለቱን የሚያሳድገቻቸው ዳሃዩን በስካር ስሜት ውስጥ ሆና ዋና እየዋኘች እያለ ታፍና ትሞትና አስቀድሞ እሱ ሲሆን ታሪኳን እንዳታስታውስ ብሎ በተኛችበት ትቷት ለቀብር ፕሮግራም ወደ ኮሪያ ጉዞ ቢያደርግም በተቃራኒው እሷ ግን በሌላ በረራ ከኋላው ተከትላው ጉዞዋን ልታደርግ ችላለች። በአጋጣሚም የሞቷን ኬዝ እንዲይዝ የተደረገው ጆንጉ ሲሆን እቤቷ ሄዶ አንዳንድ ምርመራዎችንና ማጣራቶችን እያደረገ እያለ በአንደኛው ክፍል ውስጥ የተለጠፈውን የጆንጉና የሲዮን ፎቶ ከተመለከተ በኋላ አሁን ላይ አድጋ መልኳ ቢቀየርም የሆነ ቦታ ይችን ልጅ ግን እንደሚያውቃት ልቦናው እየነገረው ይገኛል። ይሄ ብቻ ሳይሆን ከጥቂት ሰዓታቶች በኋላ ለመጨረሻ ጊዜ የዳሃዩን ፊት ለመመልከት ሃዮንግጁ የሬሳ ምርመራ ክፍል ውስጥ ገብቶ እያያት ሲሆን በሰዓቱ ሲሆን የቤቱ በር ላይ በዝናብ እየተደበደበች ቆማ ደስተኛውና የሚወርዱትን ጠብታዎች ለመቁጠር እየሞከረች ስለነበር በአጋጣሚ ክስተቱን ጆንጉ ተመልክቶ በልጅነቱ የሚያውቃት ሲሆንም እንደዚህ ታደርግ ስለነበር ይቺ ልጅ ራሷ ናት በማለት እየሮጠ ተከትሎ እጆቿን ሲይዝና እሷ ግን በግርምት ስትመለከተው ይታያል። እቤት ተመልሳ ከገባችን በኋላ ጁን እስኪመጣ ድረስ ጠብቃ ዛሬ ያጋጠማትን ነገር ስትነግረውና እሱም ሰውየው ማን ነው በማለት መጠራጠር ሲጀምርም ይታያል። ጭራሹኑ በቀጣዩ ቀን ላይ የበለጠ ለማጣራት ወደ ቤቱ በሚመጣበት ሰዓት ላይ የሚበላ ነገርን እሷ እያበሰለች ስለነበር አብሮት የመጣው ረዳቱ ፖሊስ በስሙ ሲጠራው ትሰማና በቅጡ ባታስታውስም ነገር ግን የት እንደምታውቀው ግራ ገብቷት በግርምት እየተመለከተችው ሲሆን እሱም ሳይቀር ስሟ ሲሆን እንደሆነ ካወቀ በኋላ ራሱን መቆጣጠር ከብዶት ማነሽ በማለት ሲጠይቃትና ቦታው ላይ ሃዮንግጁን በመምጣቱ ግን የሚያደርገውን ነገር አቁሞ የመጣበትን ዓላማ መነጋገር ሲጀምሩ አሁንም ግን ትኩረቱ ሲሆን ላይ ሆኖ እንዴት ዝናብን ልቆጥር እንደቻለች እየጠየቃት ስለነበር እንደተረበሸች ሃዮንግጁን አስተውሎ ከቤቱ ለቆ እንዲወጣ ሲያደርገው ይታያል። በቀጣዩ ቀን ላይ ግን የደፈራት ሰው ስርዓቱን አጠናቆ የሚለቀቅበት ቀን ነበር። ረዳቱ ከሆነው ፖሊስ ጋር ጁኑ መኪና ውስጥ ቁጭ ብሎ እየጠበቀው ሲሆን አውቆ ረዳቱ ችግሮችን እንዳይፈጥር የእሱን እጅና የጂኑን እጅ በካቴና ሲያስርና የአጋጣሚ ነገር ሆኖ ግን ሲሆን ገብቶባት በመኪናዋ ስገጨውና እሱም ስላልተጎዳ ከወደቀበት ተነስቶ በእጆቹ አፍንጫውን ሲነካ ክስተቱ ስትደፈር የነበረውን ነገር በጥቂቱ እንድታስታውስ ሲያደርጋትና የበለጠ መጨናነቅ ሲጀምር እሱም ግራ እንደተጋባች ስለገባው ገና አሁን ከእስር ቤት ቢለቀቅም አጋጣሚውን ተጠቅሞ ግን ከመኪናው ስልኳን ሲሰርቀው ይታያል። ጥቂት ደቂቃዎችን አርፍዶም ቢሆን ስልኳ እንደተሰረቀ ጆንጉ ካወቀ በኋላ የሚኖርበት ቦታ በመሄድ ወንጀለኛውን እየደበደበ ሲያወጣጣውና እሱ ግን አሁን ላይ በመፈታቱ አውቆ ሲሆን አሁንም በህይወት እንዳለችና ያለችበትን ቦታ እነግርሃለሁ በማለት እግሩ ላይ ወድቆ እንዲለምነው እያደረገ ሲደበደበው ይታያል። ያለችበትን ቦታ ባይነግረውም ስለ እሷ ማውራቱ ግን እንዲያስታውሳት አድርጎት እሷ ትሆናለች ብሎ ወዳስበው ወደ ሲዮን ጋር ቀጥ ብሎ ሲያመራና
አስቀድሜ እንደነገርኳችሁ እሷ ባታስታውሰውም አብራው ለመጠጣት ግን ተስማምታ ግልጽ ባያደርገውም ነገር ግን በልጅነቱ የሚወዳት ሴት እንደነበረች በጥቂቱም ቢሆን ታሪኩን እየነገራትና እሷን ብትሆን የሚያወራው ስለ እሷ እንደሆነ ሳይገባት ቀርቶ ነገር ግን እያዳመጠችው ቆይታ እቤቷ ድረስ ሲሸኛት ይታያል። ባልጠበቀ ሁኔታ ግን ከጥቂት ሰዓታቶች በኋላ ተደውሎለት ዛሬ ከእስር ቤት የተለቀቀ ወንጀለኛው ሰው ተገሎ እንደተገኘ የተነገረው ሲሆን እሷ ያለችበትን ቦታ የሚያውቀው ብቸኛ ሰው እሱ በመሆኑ እየተቻኮለ ወደ ቦታው ሲያመራና እውነትም እንደሞተ ሲያረጋግጥ በተደጋጋሚ ከታሰረበት ጊዜ ጀምሮ እስር ቤት እየመጣ እየደበደበው በአጭሩ በሁለቱ መካከል ግን ያልተቋጨ ነገር ስለነበር አለቃዎቹን ጨምሮ አንዳንድ የፖሊስ አካላቶች ምናልባት እሱም ቢሆን ገዳይ ሊሆን እንደሚችል ተጠራጥረው ራሱን ከዚህ ኬዝ እንዲያገልም አድርገውታል። በተቃራኒ እሱ ግን በተለያየ መንገድ ጉዳዩን ለማጣራት እየሞከረ ሲሆን በድብቅ ወደ ፖሊስ ጣቢያ በመግባት ኬዙን የያዘውን ፋይል ወደ ፍላሹ ኮፒ ሲያደርግና ግድያ የተፈጸመበት ቦታ ሳይቀር በመሄድ ማስረጃዎችን ሲያፈላልግና እስር ቤቱ አቅራቢያ ያለ የደህንነት ካሜራዎችን በአጋጣሚ እየተመለከተ እያለ በመኪናዋ ገጭታው የነበረችው ሲሆን እንደሆነ ሲመለከትና ገና ስታየው እንኳን በፊቷ ላይ ፍርሃት ስሜት ይታይ ስለነበር በልጅነቱ የሚያውቃት ሴት እሷ እንደሆነች እርግጠኛ ሆነው እሷ ሰጥተው የነበረው ዣንጥላ አውቆ ይዞ እሷ ጋር ሲያመራና በተደጋጋሚ እንዳልሆነች ብትነግረውም እሱ ግን ሊያሳምናት መሞከር ሲጀምርና ጭራሹኑ እየጎተተ ወደ ካፌ ገብቶ እንዲመገቡ ለማድረግ ሲሞክር ክስተቱን ከርቀት መኪና ውስጥ ሆኖ ሃዩንጁን እየተመለከተ ስለነበር ከመኪናው ወርዶ ሊያስቆመው ቢፈልግም የእግር ህመሙ ግን ፈጥኖ እንዲራመድ አላስቻለውም ነበር። እሷ ደግሞ ለማሳመን የሚሞክርበት መንገድ እየሰለቻት ሲሆን የህፃንነት መልኩ በቅንጭብጭብታ ወደፊቷ ቢመጣም እየጮኸችበት በድጋሚ እንዳያስቸግራት በማስጠንቀቅ ትታው ቀጥ ብላ ወደ ቤት ስትመለስና እቤት እየጠበቃት ለነበረው ለሃዩንግጁን ዛሬ ያጋጥማትን ነገር ሳትዋሽ ስትነግረው እሱም ቢሆን እዚህ ሀገር ላይ ሊሰራ ያሰበው አንድ ፕሮጀክት እንዳለ እሱን ሲያጠናቀቅ በፍጥነት ወደ ሀገራቸው እንደሚመለሱ ሲነግራትና እኛም ከንግግሩ ፕሮጀክቱን የሚሰራው እስከ ዛሬ ጠላቱ ከነበረው ከአንቴጁን ጋር እንደሆነ እንረዳለን። ትክክለኛ ማንነቱን እስካሁን አንቴጁን ያላወቀበት ሲሆን ጭራሹን ሃዩንግጁን የገዛ ጸሐፊውን ተጠቅሞ እንደ ሰላዩ እያደረገው ገንዘብ ከፍሎት መረጃዎችንም እያስላከው ይገኛል። ለቀጣዮቹ ጥቂት ቀናቶች ጆንጉ አጋጣሚ በማስመሰል በሄደችበት ሁሉ እየተከታተለ አውቆ ሰበቦችን በመደርደር ሊቀርባት እየሞከረ ሲሆን ጓደኛው በሆነው መርማሪ ፖሊስ አማካኝነት ጭምር አለቃቸውን አሳምነውለት በኬዙ ዙሪያ እሱም እንዲሰራ ፈቃድን ሊያገኝም ችሏል። ይህም ክስተት ወንጀለኛውን ለመግደል የተጠቀሙበት መሳሪያ የኤሌክትሪክ ሾክ ማድረጊያን ጨምሮ ሴቶች ራሳቸውን ለመከላከል የሚጠቀሙባቸው መሳሪያዎች በመሆናቸው ገዳይዋ ሴት ናት የሚል ድምዳሜ ላይ መድረስ የጀመሩ ሲሆን የሟቹ ቤት አቅራቢያ የደህንነት ካሜራን መመልከት ሲጀምሩ በፓርኪንግ ቦታው ላይ ሲሆንም መኪናዋን ለማቆም ስትሞክር ተቀርጾ ስለነበረና አስቀድማ ከእስር ቤት ሲወጣ ስለገጨችው ስታየው በፊቷ ላይ ድንጋጤ ስለታየ አሁን ላይም ይሄ የደህንነት ካሜራ ቅጂ ምናልባት የገደለችው እሷ ናት የሚል ጥርጣሬን እንዲፈጠር አድርጓል። በሰዓቱ ከጆንጉ አባት አንቴጁን ጋር አብረው እንዲሰሩ ጥያቄዎችን ለማቅረብ እሷና ፍቅረኛዋ አንግጁን አንድ ፕሮግራም ላይ የተገኙ ሲሆን ከሌሎቹ ፖሊሶች አስቀድሞ ተጠርጣሪ እንደሆነች ያወቀው ጆንጉ ድሮ ላይ ጥቃት ስላደረሰባት ምናልባት ልትገለው የቻለችው እሷ ትሆናለች ብሎ በልጅነቱ የሚያውቃት ሴት እሷ እንደሆነች እርግጠኛ ሲሆንና በቻለው ፍጥነት ወደ ፕሮግራሙ ቦታ አስቀድሞ ሄዶ አንቺ ነሽ ወይ በማለት ስለ ጉዳዩ ሊጠይቃት ቢሞክርም እሷ ግን ልታናግረው እንኳን ፈቃደኛ ሳትሆን ቀርታ እየተጨቃጨቁ ያሉ ሌሎች ፖሊሶች መጥተው በቁጥጥር ስር ሲያውሏት ይታያል። ለሰዓታቶች ያክል እሱን ጨምሮ ሌሎች መርማሪዎችም በየተራ የተለያዩ ጥያቄዎችን እየጠየቋት ምርመራቸውን የቀጠሉ ሲሆን ፍቅረኛዋ ሃዩንግጁን ሳይቀር እስክትለቀቅ ድረስ እዛው ፖሊስ ጣቢያ ቁጭ ብሎ እየጠበቃትም ይገኛል። በቂ መረጃ ሊያገኙ ስላልቻሉ ግን ለጊዜው አሻራዋን ወስደው ቤት እንድትሄድ የለቀቋት ሲሆን በአጋጣሚ እናቷ ለጆንጉ ምግብ ይዛ ወደ ፖሊስ ጣቢያ ስትመጣ እሷ ደግሞ ስትወጣ ሲተያዩና እሷ ትኩረቷን ባሰጣትም እናቷ ግን አተኩራ ስትመለከታት ይታያል። እቤቷ ከተመለሰች በኋላ ግን ልግም ትውስታዎች ወደ አይምሯ እየመጡ የልጅነት ጊዜዋን ማስታወስ የቻለች ሲሆን ጭራሹኑ በቀጣዩ ቀን ላይ የቤቷን አድራሻ አጣርታ እናቷ ወደ እሷ ጋር ስትመጣና በመኪናው መስታወት በኩል እናቷ ከአይኖቿ እንባ እየወረዱ ስትመለከታት እሷን ብትሆን ራሷን መቆጣጠር ከብዷት ስታለቅስና በቤቷ እንድትገባ ካደረገቻት በኋላ እውነታውን መነጋገር ጀምረው እማዬ በማለት እየጠራቻት እሷም ልጅ እያለቻት ለደቂቃዎች ተቃቅፈው ካለቀሱ በኋላ እናቷ በድጋሚ በልጅነቷ ያሳለፈችውን ያንን ህይወት እንድትደግመው ስላልፈለገች እኔ እናትሽ አይደለሁም በማለት ትታት ከቤቱ ስትወጣም ይታያል።
ጫሟን ረስታ በባዶ እግሯ እንደወጣች ከተመለከተች በኋላ ግን ተከትላት ስታመራና ወደ ሰፈሯ ከደረሰች በኋላም ከጆንጉ ጋር ያሳለፈቻቸው ደስ የሚሉ ጊዜያቶች ትዝ ሲሏትና ሁሌም የሚገናኙበት መናፈሻ ቦታ ጭራሹኑ ስታመራ በዚህ እድሜው እንኳን አሁን ድረስ እሱ ውስጥ ላይ እየተጫወተና ሁለቱም የሚወዱትን ዘፈን እየዘፈነ ስትመለከተውና እሱም ሳይቀር አይቷት ተከትሎ ሊያስቆማት ቢሞክርም ታክሲ ይዛ ግን ከቦታው ስታመልጠው ይታያል። እየተቻኮለች ከቤት ስትወጣ ከነበረው ክስተት ጀምሮ አሁን ላይ መጠጥ እየጠጣች የእናቷን ጫማ በማስቲሽ ስታጣብቅ ያለው ክስተት ድረስ የሚወዳት ፍቅረኛዋ ሃዮንግጁን ከኋላ ኋላዋ እየተከታተለና እየተመለከታት ነበር። በቀጣዩም ቀን ላይ እቅዱ በሙሉ ተሳክቶለት ጠላቱ ከሆነው ከአንቴጁን ጋር የስራ ስምምነቶችን ለማድረግ ሲስማሙ ይታያል። ለጥቂት ቀናቶች ያክል ጆንጉ ግድያውን እያጣራ ከቆየ በኋላ ተጨማሪ የደህንነት ካሜራዎች የቀረጹት ቪዲዮ ላይ የተመለከታት ጥቁር በጥቁር ያደረገችና ፊቷን ማይታይ ሴት ትኩረቱን የሰረቀችው ሲሆን በተለይ እጇ ላይ ያደረገችው ነጭ ጨርቅ በብዛት የሆስፒታላቸው ጽዳትም ስለምታደርገውና ከገዳዋ ጋር አቋሟም ሆነ ቁመቷ ተመሳሳይ መሆኑ የበለጠ ጥርጣሬው እንዲጨምር ሲያደርግ አውቆ ከስራ እስክትወጣ ድረስ በመጠበቅ በድብቅ ከኋላ ሲከታተላትና ብዙም ሳይቆይ እሷ ግን የሚያደርገው ነገር ስለገባት የሚበላ ነገር እንድትሰጠው ሲጠይቃት ፈቅዳለት እንዲገባ ስታደርግና በጥቂት ደቂቃዎች ውስጥ ግን ሰውየው የተገደለበትን ዕቃ እቤት ውስጥ ተመልክቶ ሳይጨርስ ኤሌክትሪክ ሾክ ማድረጊያ መሳሪያን ተጠቅማ በድንገት ራሱን እንዲስት ስታደርገው ይታያል። አስቀድሞ ግን ጥርጣሬውን መርማሪ ለሆነው ለጓደኛው ተናግሮ ስለነበር ደጋግሞ ቢደውለትም ስልክ ሳያነሳ ሲቀርና በዚህ ምክንያት ለሌሎቹ ፖሊሶች አሳውቆ ጉዳዩን በጥልቀት መመርመር ሲጀምሩና ቀበጥ የሆነችው የጆንጉ እህትም በአጋጣሚ ልጠይቀው ወደ ፖሊስ ጣቢያ መታ ስለነበር እንደጠፋ ስትሰማ ስታለቅስና እሷ ብቻ ሳትሆን የሲዮን እናትና ሃና ሳትቀር ተጨንቀው እስኪመጣ ድረስ እየጠበቁት ይገኛል። የፖሊስ ጣቢያው ጽዳት ይህንን ነገር ልታደርግ የቻለችው እሷን ብትሆን ልጇ ተደፍራባት ስለነበር ደፋሪዎችን እያፈላለገችና እየገደለች ስለነበር ነው። ትክክለኛ ማንነቷን ፖሊሶች እንዳወቁባት ስላላወቀች ግን መርዛማ መድኃኒቶችን እንዲወስድ ሰጠውና የመጨረሻ ኑዛዜውን እንዲናገር ስትጠይቀው እሱም ቢሆን ወደ ሲዮን ጋር እንድደውለት አድርጎ የስንብት ቃላቶችን መናገር ሲጀምርና ጽዳቷ ሴት እንዳይገባት አድርጎ ያለበትን ቦታ ፍንጭ ሰጥቷት ስለነበር ግን ከፖሊሶቹ ጋር በመተባበር ወደ ቦታው ጉዞዋን ስታደርግ ይታያል። በተመሳሳይ ሰዓት ላይ አባቱ ደግሞ ከሃዮንግጁን ጋር ስራ ለመስራት በመስማማቱ ሰዎቹን ተጠቅሞ አስቀድሞ ስለማንነቱ ለማጣራት እየሞከረ ሲሆን ረዳቱንና ጸሐፊውን በገንዘብ አስቀድሞ ገዝቶት ስለነበር ግን በቂ የሆነ ስለሱ መረጃ ሊያገኝ አልቻለም ነበር። በሰዓቱም ሴት ልጁ መታ ጆንጉ እንደታገተ እንዲረዳው ብትጠይቀውም በተቃራኒው እሱ ግን ከዓመታቶች በፊት ትቶት በመሄዱ እንደማያገባው በመናገር ትቷት ወደ ቢሮ ሲገባና ብቻውን ቢሮ ውስጥ ተቀምጦ ግን መጨናነቅ ሲጀምር እናያለን። ከጥቂት ሰዓታቶች በኋላ ሲሆን ወደ ቦታው ብትደርስም አስቀድሞ ፖሊሶቹ ደርሰውለትና ራሱን ስቶ ስለነበር ወደ ፖሊስ ጣቢያ ጭነው እየወሰዱት ያገኘች ሲሆን እይታችን ግን በትውስታ ወደ ኋላ ውስጡን እስከዛሬ ለጽዳቷ ስራ ቦታ ላይ ልክ እንደ እናቷ ያያትና ይንከባከባት ስለነበር ጨክናበት ልትገለው መርዞችን ከመስጠት ይልቅ ለማምለጥ እንዲረዳት የእንቅልፍ መድኃኒትን ሰጥታው ነው። በዚህም ምክንያት ሆስፒታል ውስጥ ከነቃ በኋላ ልብሱን እየቀየረ ያለ በአጋጣሚ ሲሆን ልጠይቀው ወደ ውስጥ ስገባ ከላይ እርቃኑን ሆኖ ስትመለከተውና ጓደኛው ሳይቀር በመትረፉ ደስተኛ ሆኖ ሲያቅፈው ክስተቱን እየተመለከተች ስትስቅባቸው እናያለን። በተቃራኒው ሃዮንግ ደግሞ ከእሷ ጋር ቀረቤታ መጨመሩ እያናደደው የመጣ ሲሆን ብቻውን እስኪሆን ድረስ ጠብቆ ድሮ ላይ ትቷት እንደሄደ ሊያስታውሰው እየሞከረ አሁን ላይም እንዳያስጨንቃትና ከእሷ እንዲርቅ ሊነግረው ቢሞክርም በተቃራኒው ጆንጉ ግን ድሮ የሰራውን ስህተት በድጋሚ እንደማይደግም እስከሚሞት ድረስ ይቅርታዋን ለማግኘት የማያደርገው ነገር እንደሌለ በመናገር ትቶት ከቦታው ለቆ ሲወጣና በአጋጣሚም የፖሊሱ ኪም ልጅ የሆነችው ሃና ልትወስደው መታ ስለነበር አተኩራ ሲሆን ተመልክታት አንድ ላይ ልክ እንደ ቤተሰብ አብሯቸው እንደሚኖር የተንደላቀቀውን የቤተሰቦቹን ኑሮ ትቶ እናቷን እየተንከባከበላት እንደሆነም ተረታለች። ሃዮንግ ደግሞ እቤቱ ከገባ በኋላ ወደ አንድ ሚስጥሬ ክፍል በመግባት ለጊዜው ማንነቱን ካላወቅነው ሰው ጋር በጽሁፍ መልእክት ሲነጋገርና እኛም ሁሌ ሲናደድ ለዚህ ሰው መፍትሄዎችን እንደሚጠይቅ ይሄ ሰውም ይሻላል የሚለውን ነገር እንደሚልክለት እናያለን። ከጥቂት ቀናቶች በኋላ የጽዳቷ ሰራተኛ በድጋሚ ዛሬ ትክክለኛው የልጇ ደፋሪ የሚለቀቅበት ቀን ስለነበር እስር ቤቱ በር ላይ የታክሲ ሰራተኛ በመምሰል ቆማ ጠብቃው እንዲገባ አድርጋ ልትገለው ጸጥ ወዳለ ቦታ ይዘው ስትሄድና ጆንግን ጨምሮ ፖሊሶች ግን አስቀድሞ እየተከታተሏት ስለነበር መኪናውን እንዴትም ተታግለው ሲያስቆሙባትና በተቃራኒው እሷ ግን እንዳይገቡ ቆልፋው እንዳታደርገው ጆንግ ቢለምናትም አይኖቹ እያዩ ግን ወንጀለኛውን ሰው ገላ እጇን ለፖሊሶቹ ልትሰጥ ችላለች። ክስተቱንም ቤቷ ሆና በዚህ
ዜና ላይ የሆነው እየተመለከተች እሷን ብትሆን ስለ እናቷ እያሰበች ይገኛል። ላለፉት ጥቂት ቀናቶች የጆንጉ እንጀራ እናት ደግሞ ከብዙ ዓመታቶች ጀምሮ ማንነቷን ባታውቅም ነገር ግን ሲሆን ዲዛይን የምታደርጋቸው ልብሶች ከመጠን በላይ የሚመቿት ሲሆን ወደ ኮሪያ እንደመጣች ካወቀችበት ጊዜ ጀምሮ ልትግባባትና ጓደኛዋ ለመሆን እየሞከረች ይገኛል። አስቀድሞ በተስማሙት መሰረት ጸሐፊ ናም ደግሞ አለቃው ወደ ሆነው ሃንቴጁን ቢሮ በመግባት የሚያስፈልጉትን ነገር ሰርቆ እየወጣ ያለ ሴት ልጁ ተመልክተው ለአባቷ በመደወል የተናገረች ሲሆን አባትየውም ወደ ቢሮ ሲመለስ እስከዛሬ ደብቆት የነበረው ፍላሽ እንደተሰረቀ ይገባዋል። ናምም ቢሆን ጸጥ ያለ ቦታ ላይ ከአዩንግ ጋር ተገናኝቶ የሰረቀውን ፍላሽ ሰጥቶት ገንዘቡን እየተቀበለ ይገኛል። በአጋጣሚ ከጥቂት ቀናቶች በኋላ ጆንጉ በእናቷ አማካኝነት ትክክለኛዋ ሲሆን ራሷ እንደሆነች ያወቀ ሲሆን እስከዛሬ ሲለፋ ስለደበቀችው ቢናደድባትም ቀጥታ እሷ ጋር አምርቶ ሲያገኛትና እሷን ብትሆን እንደታወቀባት ስለገባት ለመዋሸት አሁን ላይ ሳትሞክር ስቀር ቢወዳትም ነገር ግን እሱም ቢሆን ልክ እንደ እናቷ ትክክለኛ ማንነቷ ታውቆ ለሚዲያ ይፋ ከሆነ የደስታ ህይወቷ በድጋሚ ምስቅልቅሉ እንደሚወጣ በማመኑ በዝምታ ተሞልቶ ትቷት ወደ ቤቱ ሲሄድ እናያለን። በቤቷ በምትመለስበት ሰዓት ላይ ፍቅረኛዋ ራሱን አሞትና ጥቅልል ብሎ ተኝቶ የሚንከባከበው ሰው አጥቶ እስክትመጣ ድረስ እየጠበቃት የነበረ ሲሆን ከጆንጉ ጋር ትመለሳለች። አጣታለሁ የሚል ፍራቻ ስለነበረበትም እያለቀሰ ትተሽኝ እንዳትጂ በማለት ሲለምናትና እሷ ግን በዝምታ ተሞልታ እስከ ጠዋት ድረስ ከህመሙ እስኪያገግም እየተንከባከበችው ይገኛል። የዛኑ ቀን ላይ ያሰረቀውን ፍላሽ ተጠቅሞ ውስጡ ላይ የነበረውን መረጃ በመልቀቅ በአንድ ቀን ውስጥ የሚያስተዳድረው ባንክ ላይ ተጽዕኖ እንዲፈጠር ሲያደርግና በህገወጥ የሚገኙ ገንዘቦችን ህጋዊ ለማድረግ እየሞከረ እንደነበር ሲታወቅበት ዜናው ሃንቴጁንን እንዲደናገጥ ቢያደርገውም የለቀቀው ግን ሃዩንግ እንደሆነ ስለማያውቅ ባለ አክሲዮኖችና ኢንቨስተሮች ትተውት በሚሄዱበት ሰዓት ላይ ብቸኛ የቀረው የስራ አጋር እሱ በመሆኑ እሱ ጋር አምርቶ ስምምነታቸውን እንዳያፈርሱ ሲጠይቀውና ለጊዜው ሃዩንግ ምን እንዳሰበ ባናውቅም እሱም ከጎኑ እንደሚሆን ሲስማማ ይታያል። ከቀጣዩ ቀን ጀምሮ ግን ማንነቱን ከማያውቀው ሰው የተለያዩ ማስፈራሪያዎች ወደ ቤቱ እየተላኩለት ሲሆን በተለይ ኪን ትሰራቸው የነበሩት የእጅ ጥበቦች ውስጥ ላይ ስለነበሩ እስከዛሬ ሞታለች ብለን ብናስብም ደብቋት ወደ ነበረው ቦታ ሄዶ ሲያገኛትና በተቃራኒው ሃዩንግ ደግሞ እቤቱ ሆኖ እናቱ ኪን እንደሞተች ስለሚያውቅ በቅርቡ እንደሚበቀልላት ቃል እየገባ ይገኛል። የመጀመሪያ እቅዱን በማሳካቱ ደስተኛ ሆኖ ከዚህ ቀደም የሚወዳት ሲሆን ስጠጣ ያየበት ባር ውስጥ ጉዞውን አድርጎ አብራው ጊዜ እንድታሳልፍ በጽሁፍ መልእክት እንድትመጣ ቢልክላትም በሰዓቱ ግን እሷ ከጆንጉ የእንጀራ እናት ጋር ወደ ራሷ የልብስ መሸጫ ሱቅ ይዛት ሄዳ ዲዛይነሯ እንድትሆን ልታሳምናት እየሞከረችና እያወሩ ስለነበር የጽሁፍ መልእክቱን ሳትመልስለት ስቀርና በአጋጣሚም ጆንጉ ስለ አንዳንድ ነገር ለማናገር ወደ እንጀራ እናቱ ጋር መጥቶ ስለነበር ሁለቱ ውስጥ ላይ ሲገናኙና በተቀራረቡና በተጠጋጉ ቁጥርም ሁለቱም የልብ ምት እየጨመረ ስለነበር እስካሁን ያልጠፋና ከልጅነታቸው የቀረ ጭላንጭልም ቢሆን የፍቅር ስሜት እንዳለ ይታያል። 10 ዓመታቶች ቢቆጠሩም እንደሚወዳት በመናገር በድንገት ሲስማትም እሷን ብትሆን ልታስቆመው ያልወደደች ሲሆን ክስተቱ ለመጀመሪያ ጊዜ ባስ ውስጥ በአጋጣሚ ሲሳሳሙ የነበረውንም ነገር ሁለቱንም እንዲያስታውሱ አድርጓቸዋል። የልብስ መቀየሪያ ክፍል ውስጥ የሚገኙ ሲሆን ስልኳን ትታው ስለነበር ፍቅረኛዋ ሲደውልላትና የእንጀራ እናቱ አንስታው ስለነበር ከጆንጉ ጋር አብራ እንዳለች ማወቁ እንዲናደድ አድርጎታል። ወደዛ መናፈሻ ቦታ ሳይቀር አንድ ላይ ሄደው ደቂቃዎችን ጅዋጅዌው ላይ ቁጭ ብሎ ሲያሳልፉና ከጭንቀትና ችግሮቿ እንድትላቀቅ ያደረጋት ለ10 ዓመታቶች ያክል እየተንከባከባት የነበረውን እሱ ሳይሆን ሃዩንግ እንደሆነና አሁን ላይ ላንተ ያለኝ ስሜት እውነተኛ ቢሆንም እንዲህ በቀላሉ ሃዩንግን ግን ልከደው አልችልም በማለት ትታው ከቦታው ለቃ ስትወጣና በመኪናዋ የቤቷ በር ላይ ከደረሰች በኋላ ግን በድጋሚ ስለ ጆንጉ ማሰብ ጀምራ ወደዛ ሰፈር ተመልሳ ስታመራና የቤቷ በር ላይ ያለውን ብሌ ጥፍት የሚለውን አምፖል እንዲሁም ግንቡ ላይ ጻፈችውን እሱን እንደምትወደው የሚናገረውን ጽሑፍ እየተመለከተች ከሱ ጋር ያሳለፈችውን ጣፋጭ ጊዜ እያስታወሰች ደስተኛ ከሆነች በኋላ እንዲገናኙ ለማድረግ ብትደውልለትም እሱ ግን ስልኩን አጥፍቶ ፖሊስ ጣቢያ ውስጥ ቅልል ብሎ ተኝቶ ስለነበር ሊያነሳላት አልቻለም ነበር። እንዲሁም ክስተቱን እየተከታተላት ያለው ሃዩንግም ቢሆን ከርቀት ቆሞ እየተመለከተ ይገኛል። በቀጣዩ ቀን ጠዋት ላይ ከእንቅልፉ ሲነቃ ወደ 10 የሚጠጋ ሚስኮልን ከሷ ሲመለከት ራሱን መቆጣጠር ከብዶት በደስታ በጓደኞቹ ፊት ለፊት ሊጮህ የደረሰ ሲሆን ከጓደኛው ጋር በመሆን እቤቷ ሲያመራና መርማሪ ፖሊስ የነበረው ኪም የሞተበትን መንገድ ጨምሮ እስከዛሬ የተፈጠረው ብዙ ማታውቃቸውን ነገሮች እየነገራትና እያወሩ እያለ አሁንም ቢሆን የሚወዳት ሃዩንግ ሚስጥራዊ ክፍል ውስጥ ቁጭ ብሎ ከፊት ለፊቱ ባለው ስክሪን አማካኝነት የሚያደርጉትን ነገር በሙሉ እየተከታተለ ይገኛል። ታዲያ ቅናቱ ሲብስበት ግን
ከተደበቀበት ክፍል በመውጣት ፖሊሶቹን እንዲሄዱ ሲነግራቸውና እሷንም ቢሆን አኩርፎ የመኝታ ክፍል ውስጥ ገብቶ በሚቀመጥበት ሰዓት ላይ መታ ልታረጋጋና ልታናግረው ብትሞክርም ለመጀመሪያ ጊዜ በህይወቱ ራሱን መቆጣጠር ከብቶት በቅናት እሷ ላይ ሳይቀር ሲጮህባትም ይታያል። በሌላ በኩል አንቴጁን ደግሞ በተላከለት ማስፈራሪያ አማካኝነት ሊያጠቃው እየሞከረ ያለው ከዓመታቶች በፊት በልጅነቱ ያመለጠው የኪል ልጅ እንደሆነ የጠረጠረ ሲሆን እርምጃን ከመውሰዱ በፊት ሊያስቆመው ስለፈለግም እናቱ እስካሁን አለች የሚል ዜና እንዲናፈስ ሲያደርግና አቤቱ የነበረው አዩንግም ከተመለከተው በኋላ እስከ ዛሬ እሱ እንደሞተች ስለሚያስብ ወጥመድን እያዘጋጀለት እንደሆነ እየጠረጠረ ይገኛል። በአጋጣሚ ሲሆን አመሻሽ አካባቢ እቤት ውስጥ እያለች እንደሚወዳት በመናገር ብትሸሸውም ሃዩንግን ሊስማት እየሞከረ ሲሆን ስትርቀው ግን ለጆንጉ ብላ እንደሆነ በማሰብ ተናዶ ራሱን መቆጣጠር ከብዶት ጎትቶ እንድትወድቅ ሲያደርግና ይህ ክስተትም አናዷት እስኪረጋጋ ድረስ ትታው ስትወጣ በአጋጣሚ ከጆንጉ ጋር ተገናኝታም እጇ ላይ ያለውን ቁስል ከተመለከተ በኋላ ምን ሆና እንደሆነ ቢጠይቃትም ሃዩንግ እንደዚህ እንዳደረጋት ሳትነግረው ሲቀርና እንደ ከፋት ስላወቀ ግን ከድብርት ስሜቷ እንድትላቀቅ ሲረዳት አብረው ጊዜን ካሳለ በኋላ እቤቷ ድረስ ሲሸኛትና ውስጥ ላይ የማይሆን የምትወደውን ነገር በሙሉ ደርድሮ ይቅርታ ለመጠየቅ እየጠበቃት ሲሆን ከዚህ ቤት ለቃ ከእናቷ ጋር ለመኖር ትታው ልትሄድ እንደሆነ ስትነግረው ግን ሃንቴጁን እናቱ በሕይወት እንዳለች የለቀቀውን ዜና እያሳያት አውቆ ሊያጠምደኝ እየሞከረ ነው፣ በዚህ ሰዓት ብቻዬን አትይም በማለት ሲያሳምናት ይታያል። ጃንጎ ከጓደኛው ጋር አንዳንድ ስራዎችን ሰርቶ እየተጓዙ እያለ በድንገት ከፎቅ ላይ አንድ ሰው ወድቆ ያገኙ ሲሆን ክስተቱ ራሱን አጥፍቶ ነው ብለው እንዲያስቡ ቢያደርግም በሰውየው ኪስ ውስጥ ግን ጆንጉ ከቤተሰቦቹ ጋር የተነሳው ፎቶ መኖሩ ጉዳዩን በጥልቀት እንዲመረምረው ገፋፍቶታል። የአስክሬን ምርመራ ተደርጎ ውጤቱ በሚመጣበት ሰዓትም አስቀድሞ ሰውየው በውሃ ውስጥ ተደፍቆ እንደሞተ በኋላ ላይም ከፎቁ ላይ ገፍትረው እንደጣሉት የደረሰበት ሲሆን የልጇን ደፋሪ ለመበቀል ሞክራ አሁን ላይ እስር ቤት ውስጥ የምትገኘዋን ሴት ሲያናግራት ደግሞ ሲሆንን የደፈራትን ሰው በምትገለው ወቅት ላይ ወደ ቦታው አንድ ሰው መጥቶባት እንደነበርና ታይ ተደብቃ የሰውየውን መልክ ማየት ባችል እንኳን ያደረገው ጫማ ቋቋ እያለ ስለነበር ሂል ጫማ ያደረገች ሴት እንደሆነች እንደጠረጠረችም ነግረዋለች። የክፍል አንድን እይታ እዚህ ላይ እናበቀዋለን። በዲስክሪፕሽን ቦክስ እና በኢንድስክሪኑ ላይ ባለው ሊንክ አማካኝነት ክፍል 2ን ገብታችሁ መመልከት ትችላላችሁ። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።